በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስምንተኛው ሺህ ውድ ኦርቶዶክሳውያን ወገኖቼ ሀገር ውስጥና ከሀገር ውጭ የምትገኙ ሁላችሁ ይህንን ማህበራዊ ትስስር ስምንተኛው ሺህ ብለን ስንሰይም የዘመኑን ፍጻሜ መድረስ ለኦርቶዶክሳውያንም ይሁን ከኦርቶዶክሳውያን ውጪ ላሉ ሁሉ በተረዳና በታወቀ ገልጠን ለማሳየት ከሚል የተነሳ ነው። ስምንተኛው ሺህ ቲዩብ የዘመኑን ማለቅ በማጉላት ትውልድ ወደ መልካም ስነ ምግባር እንዲመለስ እግዚአብሔር የሚወደውን እንዲተገብር በትምህርተ ወንጌል፣ በዝማሬ፣ በተከታታይ ትምህርቶችና በኪነ ጥበባዊ ዝግጅቶች ኦርቶዶክሳውያን ምእመናት ሁሉ ከተኙበት እንዲነቁ ከድካማቸው እንዲበረቱ ይተጋል። እግዚአብሔር አገልግሎታችንን እንዲቀበለው ከሁሉ በላይ የምትሆን የእመቤታችን የቅድስት ድንግል ማርያምን ጸሎትና ምልጃ የቅዱሳንን ተራዳይነት አጋዥ በማድረግ የእግዚአብሔርን ቸርነት ተስፋ በማድረግ እናገለግላለን። ውድ ኦርቶዶክሳውያን ወገኖቼ ይህ አገልግሎት ለሁሉ ይዳረስ ዘንድ ይህንን ማህበራዊ ትስስር ሰብስክራይብ በማድረግ የበኩላችሁን መንፈሳዊ ግዴታ እንድትወጡ በኃያሉና በቸሩ እግዚአብሔር ስም እንጠይቃለን። ስምንተኛው ሺህ ቲዩብ እግዚአብሔር አምላክ የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ። ለቸርነቱ ወሰን የሌለው የሁላችን አምላክ ቅዱስ እግዚአብሔር ያለፉትን ጊዜያት ሁሉ በሰላምና በጤና ጠብቆ በእድሜያችን ላይ ይህችን ሰዓትና ጊዜ ጨምሮ በቅድስናው አደባባይ በመቅደሱ ስለሰበሰበን ዘላለማዊ ስሙ የተመሰገነ ይሁን። የሁላችን እናት፣ የንጽህናችን መሰረት፣ የድነታችን መጀመሪያ ድንግል ማርያም ስሟ በእኛ በልጆቿ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ እንደየክብራቸው የተመሰገኑ ይሁኑ። አንትሙሰ ሶበ ትጼልዩ ከመ ዝበሉ፣ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 እግዚአብሔር አምላክ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ይህ ቃል በትርጉም ደረጃ ስናየው በውስጡ እጅግ ብዙ መልእክቶችን የያዘ አንድ ክርስቲያን ከበረታ እግዚአብሔር አምላኩን በዚህ ቃል ብቻ ከለመነ በውስጡ ብዙ ነገሮችን ያገኛል። ነገር ግን እንደ እግዚአብሔር ቅዱስ ፈቃድ ባለን ጊዜ 5 ነገሮችን ብቻ እናያለን። ይህ ቃል ሐዋርያት ከጌታ ጋር በነበሩበት ጊዜ በዚያ በጥብርያዶስ ባህር አጠገብ ከእርሱ እግር ስር ቁጭ ብለው ቃሉን ሲማሩ የሚነግራቸውን እያደመጡ እርሱን በሚሰሙበት ወቅት ጸሎትን በተመለከተ ለጠየቁት ጥያቄ የመለሰላቸው ምን ብለው እንደሚጸልዩ እንዴት ብለው መጸለይ እንዳለባቸው ሲጠይቁት ከቁጥር 5 ጀምሮ እንዲህ አላቸው። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ትታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል።
አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይህ አባትህ በግልጽ ይከፍልሃልና። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው። ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ ስትጸልዩ እንዲህ ብላችሁ ጸልዩ አላቸው። አንትሙሰ ሰወት ጸልዩ ከመዝበሩ። ስትጸልዩ እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ እያላችሁ ጸልዩ። አሁን እኛ አባታችን ሆይ እያልን የምንጸልየው ይህ አባታችን ሆይ ብለን የምንጸልየው ጸሎት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ነው። በመቀጠል ደግሞ እመቤታችን እናታችን ቅድስት ድንግል ማርያም እያልን የምንጸልየው ከኃያሉ መልአክ ከሊቀ መላእክት ከብስራታዊው መልአክ ከቅዱስ ገብርኤል የተማርነው ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ ያለውን ስታነቡ ይህንን ነገር በደንብ አድርጎ ያስረዳል። ይህች ቤተክርስቲያን አማናዊት፣ ጥንታዊት፣ ብሔራዊት ከመሆኗን ባሻገር ደግሞ ሁሉንም መመለስ የምትችል ለምታደርገው ሥርዓት በሙሉ መልስ ያላት ነች። ምናልባት በአንዳንድ የእምነት ጎራ ውስጥ ያሉ ሰዎች አባታችን ሆይ የሚለውን በማቴዎስ ወንጌል ምዕራፍ 6 ላይ ያለውን ብቻ ጸልየው ያቆማሉ። ሌላው መጽሐፍ ቅዱሳዊ አይደለም በማለት እኛ ግን አባቶቻችን በሰሩልን ሥራ ትውልድ ሁሉ ብፅዕት ይለኛል ብላ እናታችን ቅድስት ድንግል ማርያም መንፈስ ቅዱስ ከሞላባት በኋላ በተናገረችው አማናዊ ቃል መሰረት አባቶች ሰርተው ስላስቀምጡልን እንላለን። እመቤታችን ቅድስት ድንግል ማርያም ሆይ እያሉ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለውን ቃል አነበዋለሁ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ዘንድ ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። መልአኩ መድረሳ ገብቶ እንዲህ አላት፣ ደስ ይበልሽ ጸጋ የሞላብሽ ሆይ። ይሄ መጽሐፍ ቅዱሳዊ ቃል የማነበውም ከመጽሐፍ ቅዱስ ላይ ነው። ደስ ይበልሽ ጸጋ የሞላብሽ ሆይ እግዚአብሔር ከአንቺ ጋር ነውና አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ደነገጠች፣ ከንግግሩም የተነሳ ደነገጠች፣ እንዲህም አለች፣ እንዲህ ያለ ሰላምታ እንደምን ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ጸጋን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔርም ያዕቆብ የአባቱን ዙፋን ይሰጣል፣ እርሱም ለዘላለሙ ይነግሣል፣ መንግሥቱም አያልፍም አለ። አሁን ይህ አማናዊው ቃል መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም ተልኮ በመጣ ጊዜ የነገራት ቃል ነው። ይህ ኃያል መልአክ ሁልጊዜ እንደምንለው ስልጣን ያለው መልአክ ነው። ዘካርያስን ባበሰረበት ጊዜ የሆነውን ታውቃላችሁ። ከቃሉ የተነሳ ቃሉን ስላልተቀበለ ዲዳ ሆኗል። እናታችን ቅድስት ድንግል ማርያምን ግን እየታጠቀ እየፈታ እየሰገደ የተላከው ከእግዚአብሔር ነው። የተላከው ደግሞ አንቺ ከደቂቀ አዳም ትበልጫለሽ፣ ከሱራፌልና ከኪሩቤል ይልቅ የመወለድ ግርማ አለሽ፣ ከሦስቱ አካል ለአንዱ ማደሪያው ሆነሻልና። አባታችን ቅዱስ ሕርያቆስም ሲናገር ኪሩቤልና ሱራፌል በፊቱ የሚንቀጠቀጡት፣ ኪሩቤል መንበሩን የሚሸከሙለት፣ ሱራፌል በዙፋኑ ፊት ክንፋቸውን ዘርግተው በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ እንደተጠቀሰው በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው
በሁለት ክንፋቸው የረበቡ ቅዱስ ቅዱስ ጌታ እግዚአብሔር ያለህና የነበርክ ዓለምን አሳልፈህ የምትኖር እያሉ ያመሰግኑታል። ከነደ እሳትነቱ የተነሳ ፊታቸውን ፈርተው ይሸፍናሉ። አንቺ ግን ታናሽ ሙሽራ ስትሆኚ 7 የእሳት መጋረጃ በሆድሽ ውስጥ ቤት በኩል ተዘረጋ እያለ ያመሰግናል። እሳተ መለኮቱ እንደምን አላቃጠለሽም ታናሽ ሙሽራ ስትሆኚ። ይህቺ ድንቅና በመልአኩ በቅዱስ ገብርኤል ብስራት ጌታን እንደምትወልድ የተነገራት። ከዚህ የተነሳ እኛ በዚህ ጸሎት ላይ አባቶቻችን ስለሰሩልን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ጌታ መጣችሁት ለሚሉ ከሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ ያመጣው። ስለዚህ ይሄንን ጸሎት እንጸልያለን። ጌታ ይሄንን ጸሎት አስተማር። በዚህ ጸሎት ውስጥ 5 የተለያዩ ነገሮችን እናያለን። እነዚህ 5 ነገሮች የህይወታችን ወይም የመንፈሳዊነታችን ቁልፎች ናቸው። ሰው እነዚህን ነገሮች የሚተገብር ከሆነ እግዚአብሔርን ያገኛል በትክክል። ጌታ ኢየሱስ ክርስቶስም ለሐዋርያት በጥብርያዶስ ባህር ዳር በሚያስተምራቸው ጊዜ ይሄንን ቃል የነገራቸው ለዚህም ነው። በዚህ አማናዊው ጸሎት ውስጥ በትክክልም እግዚአብሔርን ስለሚያገኝ በትክክልም መንፈሳዊ ስለሚሆኑ እግዚአብሔርም ስለሚሰማቸው ብዙ ምስጢራት በውስጡም ስላዘለ አባቶቻችን አሁንም ሲናገሩ ብዙ ሺህ ጊዜ ቆሞ መጽሐፍትን ገልጦ ውስጥን ሳያጠሩ በትህትና መንፈስ ሳይቆም የተሰበረ ልቦናን ሳይዙ ጸሎትን ከመድገም ይልቅ በትህትናና በፍቅር አንድ አቡነ ዘበሰማያት ማድረስ ከእግዚአብሔር ጋር ያገናኛል። ይህም ስለሆነ እግዚአብሔርን ጸሎት እንድንጸልይ በልጁ በኩል ሰጥቷል። እነዚህ ነገሮች ብዙ ናቸው፣ ነገር ግን 5ቱን እናያለን። የመጀመሪያው አባታችን ሆይ በሚለው ጸሎት ውስጥ የምናገኘው ሃይማኖትን የመጀመሪያው በአንደኛ ደረጃ የሚቀመጠው ሃይማኖት አባታችን ሆይ ብለን ነው የምንጀምረው። ሰው ከምድራዊው አባት ቢወለድ ከአብራኩ በስጋ በደም ይወለዳል። ይህ አባቱ ለዚያ ልጅ የሚያስፈልገውን ነገር ሁሉ በስጋዊው ነገር እያደረገ ያሳድገዋል። ለአቅመ አዳም እስኪደርስ ራሱን እስኪችል ድረስ የሚያስፈልገውን ነገር ሁሉ ያደርግለታል። ይህ ምድራዊው አባት የሚያስፈልገውን ነገር ሁሉ ያደረገ ይህን ልጅ ካሳደገ በኋላ ለአቅመ አዳም ወይም ለአቅመ ሔዋን ሲደርሱ እነዛ ልጆች ራሳቸውን እንዲችሉ በአባታቸው መንገድ ይሰጣቸዋል። ከዚያ በኋላ ያ ሰው ራሱን ነው የሚያስተዳድረው። አባት ለዚያ ልጅ መኖር ወይም ለዚያ ልጅ ህይወት የሚያደርገው ድርሻ ከአባትነትና ከመጠሪያ ባሻገር ያቆማል። ራሳችንን እንድንችል ያበረታታል። ራሳችንን ከቻልን በኋላ በዝምድናችን በአባትነቱ በስጋነታችን ይቀጥላል እንጂ ብዙ ሰው ራሱን ችሎ ነው የሚኖረው። ነገር ግን በመንፈሳዊው መልኩ ስንመጣ የመጀመሪያው የጸሎቱ መነሻ አባታችን ሆይ በሰማያት የምትኖር በሰማይ የሚኖረው አባታችን ለኛ የሚያስፈልገንን ነገር እዚሁ ራሱ ቃሉ ላይ እንደሚናገር የሚያዘጋጅልን ስለለመነው አይደለም። በመጀመሪያ ሃይማኖት ያስተምራል የተባለው ለዚህ ስለለመነው አይደለም። እንዲህ ይላል፣ እናንተ አብዝታችሁ ስለጮኻችሁ አይደለም፣ እናንተ ሳትለምኑት ይላል። የሚያስፈልጋችሁን ማን ያውቃል? ማን ያውቃል? እግዚአብሔር ያውቃል። ተመልከቱ፣ ምድራዊው አባት የሚያስፈልጋችሁን እንደሚያውቅ ሁሉ ሰማያዊው አባት ደግሞ እናንተ የሚያስፈልጋችሁን ሳትነግሩት ገና ያውቃል። ይህም ብቻ አይደለም፣ እርሱ የፈጠራቸው ደመነፍሳዊ የሆኑት ፍጡራን የሚመገቡትን
የሚያድሩበትን የሚኖሩበትን የሕይወት መንገድ ያዘጋጃል። በማቴዎስ ወንጌል ምዕራፍ 10 ላይ የተጠቀሰው ይህ ነው። እናንተ እግዚአብሔርን ጽድቁን መንግስቱን እንድንፈልግ ጽድቁን ፈልጉ ብሏል። በተረፈ ግን የሰማይ አዕዋፋት ጎተራ የላቸውም፣ አይዘው ሞፈር ቀንበር ይዘው ወደ እርሻ አይወርዱ፣ ወይም ደግሞ ማርዳ ይዘው ለንግድ አይነሱ። ነገር ግን የፈጠራቸው አምላክ የሰማይ አባታቸው ለነርሱ የሚያስፈልገውን ያውቃልና የዕለት እንጀራቸውን ይሰጣል። እንግዲያውስ እናንተ በእግዚአብሔር መልክ የተፈጠራችሁ እግዚአብሔር ከሌሎቹ ፍጥረታት ሁሉ አልቆና አርቆ ከምድር አፈር በእጁ የሰራችሁ በአፍንጫችሁም ላይ የሕይወትን እስትንፋስ እፍ ያለላችሁ እናንተ እንዴት ከነዚህ ድንቢጦች ይልቅ አትበልጡም? ልብ በሉ። በእግዚአብሔር አምሳልና አርአያ የተሰራ ነው። በእጆቹ 21ዱን ስነ ፍጥረታት ይሁን በሚል በአርምሞ በመናገር ፈጥሯቸዋል። ለአንክሮ ለተዘክሮ 22ኛውን ስነ ፍጥረት የሰው ልጅን ግን በእጁ ነው የሰራው ከምድር አፈር። ከዚያም በኋላ ዘላለማዊነትን በአፍንጫው ላይ የሕይወትን እስትንፋስ እፋለበት ነው። ስለዚህ እናንተ በእግዚአብሔር አምሳል የተሰራችሁ ናችሁ። እንዴት ከነርሱ አትበልጡ? ትበልጣላችሁ። ማንም ተጨንቆ በራሱ ላይ አንዲት ስንዝር መጨመር የሚችል የለም። እናንተ ግን መላ አካላችሁ አይደለም የራስ ፀጉራችሁ እንኳን ሳይቀር በፈጣሪያችሁ ፊት የተቆጠረ ነው ይላል። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ እግዚአብሔር የሚያስፈልገንን ነገር ያውቃል። አባታችን ሆይ በሰማያት የምትኖር ብለን ስንጠራው ገና ስሙን ስናነሳ ምን እንደሚያስፈልገን ስለሚያውቅ የሚያስፈልገንን ይሰጠናል፣ የማያስፈልገንን ደግሞ ይከለክለናል። ያለ ጊዜው በአንድም በሌላም መንገድ በአቋራጭ ብዙ ነገር ያገኙ ሰዎች ከእግዚአብሔር ተለይተዋል። ያለ ጊዜው በጭንቅ በጣርና በጋር ብዙ ነገር ያገኙ ሰዎች እግዚአብሔርን ያክል ጌታ አጥተዋል። ቀላል ምሳሌ እናነሳ። አዳምና ሔዋን በኤደን ገነት ሲኖሩ የእግዚአብሔር ልጅነትን ያጡት ያለ ጊዜው የማይገባቸውን ነገር ፈልገውና ተመኝተው። ዕፀ በለስን የበሉት እኮ አዳምና ሔዋን እንደ እግዚአብሔር ለመሆን ነው። የማይገባቸውን ተመኝተው እግዚአብሔር በጊዜው የሚያስፈልጋቸውን ይሰጣቸዋል። ሁሉንም ነገር ደግሞ አልከለከላቸው። ነገር ግን ያንተ ፍጡርነት የኔ ፈጣሪነት የሚታወቅበት ስርዓት ይህ ነው። ከዚህ እንዳትነካ፣ ከዚህ በበላ ጊዜ ሞትን ትሞታለህ የሚለው የእግዚአብሔር የአምላኩን ትእዛዝ የጣሰው ያለ ጊዜው ያለ ፈቃድ የተከለከለውን ነገር ወስዶ ነው። ግዴላችሁ በህይወታችሁ እግዚአብሔር ያልሰጣችሁን ነገር ወይም ደግሞ ያዘገያባችሁን ነገር አሁን ለማግኘት ጥረት አታድርጉ። በጊዜው ያለ ጊዜው የሚሰራው ማን ነው? እግዚአብሔር ነው። የራሱ ጊዜ አለ። አሁን ቢሰጠን እንጠፋበት ይሆናል። አሁን ቢያደርገው እግዚአብሔር እንረሳበት ይሆናል። የኛ ጥያቄ አያልቅማ። አስቀድሞ ትምህርት አልገባ ያለው ወጣት ትምህርቱ እንዲገለጥለት በቤተ መቅደስ በምኩራቡ መጥቶ እባክህ ጌታ ሆይ ትምህርት ግለጥልኝ፣ ፈተናውን እንዳልፍ አድርገኝ፣ እርዳኝ እያለ ይጸልያል። እግዚአብሔር ቸር ነው፣ ፈተናውን እንዲያልፍ ያደርገዋል። እንዲመረቅ እርዳኝ ብሎ ይጸልያል። አሁንም እግዚአብሔር ቸር ነው፣ እንዲመረቅ ያደርገዋል። ከተመረቀ በኋላም ደግሞ አሁንም ወደ ቤተ መቅደስ ሲመጣ አሁንም ጥያቄ አለ። ጌታ ሆይ እባክህ ራሴን የምችልበት ስራ ስጠኝ ይላል። ቸር ነው እግዚአብሔር፣ አሁንም ስራ ይሰጠዋል። ይህ ሰራተኛ የተቀጠረው ሰው አሁንም ጥያቄው አያልቅም። አምላኬ ሆይ ከላይ ያለው ያለቃዬን ወንበር ስጠኝ ይላል። እልቅናን ይሻል፣ አስተዳዳሪነትን ይፈልጋል። እግዚአብሔር አሁንም ቸር ነው ይሰጠዋል። ከሰጠው በኋላ ሌላ ጥያቄ ሚስት ይጠይቃል፣ ሚስት ይሰጠዋል። መኪና ይጠይቃል፣ መኪና ይሰጠዋል። ቤት ይጠይቃል፣ ቤት ይሰጠዋል። አያልቅም የሰው ልጆች ጥያቄ፣ ሁሉ ጊዜ በጥያቄ የተሞላ።
ለዚህ እኮ ነው የእግዚአብሔርን ደጅ ቤተ መቅደሱን ገረገራውን ገና ረግጠን ስንገባ በሕይወት ስለጠበቀኝ በጤና ስላኖርከኝ እዚህ ስላደረስከኝ ተመስገን ከማለታችን በፊት ማመልከቻ እናበዛለን። ብዙ ጥያቄ አንዳንዱ እንደውም ክፉ ሁሉ ይመኛል በጎረቤቱ ላይ በጓደኛው ላይ ይሄን ሁሉ እስከማድረግ የሚደርሳል። አይደለም እናንተ ስላላችሁ አይደለም አለ። እኔ የሚያስፈልጋችሁ አውቃ ሳትጠይቁኝ አባት ለልጁ እናት ለልጇ ለስጋዊ ልጇ ምን እንደሚፈልግ ሕፃናት እንደተወለዱ 2 ዓመት ወይም ከዛ በላይ እስኪሆናቸው መናገር አይችሉም አይደለም። እስከዚያ ድረስ ግን ከወላጆቻቸው ጋር በምን ነው የሚግባቡት? እናት እኮ የልጇን ፍላጎት ገና የ6 ወር እያለ ታውቃለች። ይሄንን ፈልጎ ነው ትላለች አይደለም። ከዚህ ይበልጣል እናንተ የምትፈልጉት የሚያስፈልጋችሁ ሳትጠይቁ ነው ያውቃለሁ። እግዚአብሔር ያውቃል። ግድ የለም ማመልከቻ ስላበዛን አይደለም። ገና ወደ መቅደሱ ስንገባ ብዙ ነገር ወይም ብዙ ጥያቄ ስላቀረብን አይደለም። እንቆቅልሻችን የሚፈታው ንጹህ ልቦና ብቻ ይዘን ስንቀርብ እግዚአብሔር የሚያስፈልገንን በጊዜው ይሰጣል። ስለዚህ አባታችን ሆይ ብለን ስንጸልይ የመጀመሪያው ትምህርት ሃይማኖት ያስተምረናል። በሃይማኖት ውስጥ መኖርን ያስተምረናል። የሚያስፈልገንን ታውቃለህ፣ አንተ ታውቃለህ ይሄንን እንድንል። ሁለተኛው ተስፋ ነው። እግዚአብሔር የሰው ልጅ አልቆ እንደፈጠረ አይተናል። የሰው ልጅ ከፍጥረታት በላይ ሁሉ ልቆ ተፈጠረ ስንል ሌላውና ትልቁ አብይ ምስጢር ደግሞ ዘላለማዊነቱ ነው። ዓለም ሁሉ ይጠፋል። ይህ ያለ ካስማ የተዘረጋው ሰማይ ያለ መሰረት የታነጸው ምድር በዚህ ላይ በዓለም ላይ የምናየው ነገር ሁሉ እጅግ ገዝፎ የምንመለከተው ነገር በሙሉ በምድር ላይ በአንድ ወቅት እንደ ጨርቅ ተጠቅልሎ እንደ ጉም ተበትኖ ይጠፋል። ያ ወቅት ሲመጣ ጌታ በመለከት ድምፅ በቅዱሳን መላእክት ታጅቦ በሚመጣበት ጊዜ ዓለምን ለማሳለፍ በሚመጣበት በዚያ ወቅት የምናየው ዓለም በሙሉ ተጠቅልሎ ይጠፋል፣ እንደ ትቢያ ከፊቱ ይጠፋል ነው የሚለው መጽሐፍ ቅዱስ። ነገር ግን በዚህ ፍጥረት መሃል የማይጠፋው ዘላለማዊው ማን ነው ብንል የሰው ልጅ ነው። ሰው እግዚአብሔርን ስለሚመስል በማትሞተው በሕያው ነፍሱ በዚህ እግዚአብሔርን ይመስላል። ስለዚህ ዘላለማዊ ነው። ዘላለማዊ እስከሆነ ድረስ ደግሞ ተስፋ የሚያደርገው ነገር አለ። ተስፋችን ምንድነው? የእግዚአብሔር መንግስት ነው። ከቅዳሴ ማርያም ካለቀ በኋላ ካህኑ ከቅዱስ ቁርባን መመለስ ወይም ከድርገት በኋላ የሚያደርሰው ጸሎት አለ። ነፃ በምታወጣ አጥንትን በሚያለመልም ዝማሬ በሚሰማባት የሕፃናት ዝማሬ በሚሰማባት የቅዱሳን መላእክት ዝማሬ በሚሰማባት በሰማያዊ ስፍራ በኢየሩሳሌም ይሰብስባችኋል። እዚህ በቤተ መቅደስ እንዲህ እንደተሰበሰባችሁ ነፃ በምታወጣ ሰማያዊት መንግስት ይሰብስባችሁ ይላል ካህኑ። ተስፋችን ያ ነው። ክርስቲያን በዚህ ምድር ላይ ሲኖር ተስፋው ያ ነው። ሌላ ተስፋ የለም። ንሕነሰ ሀገርነ በሰማይ አለ ሐዋርያው ቅዱስ ጳውሎስ። የኛ ሀገራችን በሰማይ ነው ቅዱስ ጴጥሮስ። ሀገራችን በሰማይ፣ ተስፋችን የማታልፈው መንግስት ነች። ምክንያቱም እዛ ያለው መንግስት እስከ የለው የምድር ኑሮ በአጠቃላይ እስካለ ዛሬ የ4 ዓመት ሕፃን ልጅ ቀብረን የመጣ ነው ቀን ላይ ዛሬ። እንግዲህ ልብ በሉ ይህንን ዓለም መኖር በጀመረ በ4 ዓመቱ ተሰናበተ። ይህንን ዓለም ማን በየትኛው ወቅትና ጊዜ እንደሚጠራ ያወቀው እስካለው እዚህ ዓለም ላይ የምንኖርበት ኑሮ ገደብ አለው። ዘላለማዊ አይደለም። ባለፈው ሳምንት እንደተመለከትነው ሰው በምድር ላይ ሲኖር
ተከራይና ምድራዊ ጊዜያዊ ኑሮ እንደሚኖር ያሰበ ይኖራል። ተከራይ ነኝ ብሎ ካላሰበ እንደ አንዳንድ የእምነት ጎራዎች በምድር ላይ ትልልቅ ህንጻዎችን የሚያነጹ ሰነፎች አሉ። አንድ የእምነት ድርጅት አለ። አዲስ ሰማይና አዲስ ምድርን አየው የሚለው የራእይ ዮሐንስ መልእክትን በመያዝ በምድር ላይ በኋላ ላይ ዓለም ስትጠፋ መልሰን የምንኖረው በምድር ስለሆነ የሰራነውን ቤት መልሰን ስለምናገኘው ብለው በወርቅ ቤታቸውን ይሰራሉ። ሰነፎች ናቸው። ቤታችንን በወርቅ መስራት ያለብን በማይጠፋው በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ጀምሮ እንደተጻፈ ብልና ዝገት በማያበላሸው በዚያ ላንተ መዝገብ ይከማቻል። በዚያ የምታከማቸው መዝገብ በሙሉ ብላ ይበላው፣ ዝገት አያጠፋው፣ አይጠፋም። በዛ የተከማቸው መዝገብ ላንተ ዘላለማዊ ነው። ሰነፎቹ በምድር ዘላለማዊ ነው ብለው ፎቅ ያንጻሉ። አይደለም፣ ይሄ ምድር የሚጠፋ ነው፣ በፊቱ ደግሞ የሚበተን ነው። ስለዚህ ክርስቲያን ተስፋ አለው። ተስፋችን ሰማያዊው ሀገር ነው። እዛ ያለው ኑሮ እዛ የምንኖረው ህይወት እስከ የለው ማን ነው እዚህ ጋር አሁን ቆሞ የሰማይ ጥግ ጫፊያ ነው ማለት የሚችላል? የለም። ነገር ግን ይህች የምናያት ምድር ጥግ አላት አይደል? በሰውኛው ወይም አሁን ባለን አቅም ግን መድረስ አንችልም እዛ ጥግ ላይ። ይህ ኢምንቱ ነው ለሰማያዊው ኑሮ። በሰማያዊው ህይወታችን ኑሯችን እስከ የሌለው ኑሮ ግን ሁለት ነው። ሁሉ ጊዜ እንደምንናገር ሁለት ነው። ወይ ዘላለማዊ ደስታ ነው ወይ ዘላለማዊ ሞት ነው። ያንን የሚገነባው የሰው ልጅ በዚህ በምድር ላይ አሁን ባለበት አሁን በብርሃን በሚመላለስበት ወቅት ነው። ክርስቲያን ተስፋ አለው። ተስፋው ሰማያዊ መንግስት ነው። ይህም ሰማያዊ መንግስት ስለሆነ ነው በዚህ ጸሎት ውስጥ አባታችን ሆይ በሰማያት የምትኖር በሉልኝ፣ ስምህ ይቀደስ፣ መንግስትህ ፈቃድህ በምን እንደሆነች እንዲሁም በምን ትሁን አለ? በምድር ትሁን። የእግዚአብሔር ፈቃድ በሰማይ ያለው ምንድነው? ለሰው ልጆች ምንድነው? እግዚአብሔር በሰማይ ለሰው ልጆች የሚፈቅደው ፈቃድ አንድስ እንኳን እንዳይጠፋ ሁሉም ይድኑ ዘንድ ነው እንጂ አንድስ እንኳን እንዳይጠፋ ልጁ የባሪያን መልክ ይዞ ወደ ምድር እንዲመጣ ላከው። የእግዚአብሔር በሰማይ ያለ ፈቃድ የሰው ልጆች ሁሉ ምን እንዲሉ ነው? እንዲድኑ ነው። እንዲድኑ፣ እንዳይጠፉ፣ የዘላለም መንግስትን እንዲወርሱ። ይህ የሰው ልጆች ተስፋ ስለሆነ ያቺ አንተ በሰማይ የምትፈቅዳት ፈቃድህ በምን ትሁን አለ? በምድር ትሁን አለ። በምድር ያቺ ፈቃድህ በምድር ትሁን፣ ዘላለማዊ እንድንሆን ማለት ነው። ስለዚህ ሁለተኛው ተስፋ ነው። ተስፋችን ሰማያዊት ኢየሩሳሌም ነች። በአራተኛ ላይ ያለችው የመላእክት ሀገር ኢዮር ራማ ይረራሉ። አራተኛዋ ሰማያዊት ኢየሩሳሌም ነች። ከስር ወደ ላይ ሲቆጠር ሰው ከመላእክት እንኳን ከፍ ብሎ ነው ያለው። ተመልከቱ። መንበረ ጸባዖት መንበረ መንግስት አለ፣ ሰማይ ውዱድ አለ። ከዛ በኋላ አራተኛ ላይ ደግሞ ሰማያዊት ኢየሩሳሌም አለች። የመላእክት ሀገር እንኳን የሰው ልጆች ከሚኖሩባት ቀጥሎ ነች ወደታች። ሰባቱን የምንደርሰው ሶስቱን የመላእክት ሀገር ከስር ነው የምናገኛቸው። እግዚአብሔር እንዴት አልቆ እንደፈጠረው ዋጋ የከፈለለትን የሰው ልጅ። ስለዚህ ተስፋ እናደርጋለን። በዚህ ጸሎት ውስጥ ተስፋ እናደርጋለን። ተስፋ የምናደርገው ማለት ነው የማያልፈውን መንግስት። ነገር ግን የማያልፈውን ተስፋ ወይም የማያልፈውን መንግስት ተስፋ ስናደርግ ከኛ የሚጠበቅ ነገር አለ። በተስፋ ውስጥ ተስፋ በማድረግ ውስጥ ከኛ የሚጠበቅ ነገር አለ። ያንን ተስፋ የምንወርስበት፣ ያንን ተስፋ የምናገኝበት፣ የእግዚአብሔርነታችንን የምናረጋግጥበት ማለትማችንን እዚሁ መስራት ይጠበቅበታል። ስንቶቻችን ያንን ሰርተናል? ትልቁ ጥያቄ ይህ ነው። ተስፋ ማድረግ ብቻውን ዋጋ የሚያሰጥ አይደለም። ከተስፋ ማድረግ ጋራ ስራ ያስፈልጋል። ቅንነት፣ የዋህነት፣ የእግዚአብሔር መሆንን በስራ ማረጋገጥ፣ መንፈሳዊነትን
ክርስትናን በታይታ ሳይሆን ቃሉ እንደሚል አሕዛብ በየማዕዘኑ በየምኩራቡ በየመቅደሱ ፊታቸውን ሳይሸፍሩ ለታይታ መጽሐፍ ገልጠው ያነበንባሉ፣ ድምፃቸውንም ከፍ ያድርገው ይናገራሉ አለ፣ ይጸልያሉ። እውነት እላችኋለሁ እነርሱ በሰው ፊት ምን አለ ዋጋቸውን ተቀብለዋል፣ በሰው ፊት ለታይታ አድርገውታልና የእውነት አይደለምና በሰው ፊት ያደረከውን በሰው ፊት ትቀበላለህ። ነገር ግን እናንተ የምታደርጉትን ነገር ሁሉ በድብቅ በስውር አድርጉታ። እናንተ በስውር ስታደርጉ በግልጽ የሚከፍላችሁ አባታችሁ በሰማያት ያያችኋልና። አንዳንዱ ጨለማን ተገን አድርጎ የሚያደርገውን ነገር እግዚአብሔር የሚያይ የማይመስለዋል። አንዳንዱ በድብቅ የኔብጤን ደሃ ሲረዳ ለቤተ መቅደሱ አገልግሎት አንዳንድ ነገሮች አስተዋጽኦ ሲያደርግ እግዚአብሔር የማያየው ይመስለውና በአደባባይ ያውጃል። አይደለም፣ ይህ አሕዛብ ያደርጋሉ፣ የአሕዛብ ሥራ ነው። እውነት እላችኋለሁ ነገር ግን ዋጋቸውን እዛው ተቀብለውታል። እዛው ምድራዊ ዋጋ የሚጠፋ ጊዜያዊ ነው። ለዚህ ነው ጌታ በዮሐንስ ወንጌል በምዕራፍ 14 ቁጥር 14 ላይ አንድ ቃል ተናግሯል ለሐዋርያት። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እኔ አስቀድሞ በዝግ ቤት ሆነው ሳለ በመካከላቸው ገባና ሰላም ለእናንተ ይሁን አለ። ሰላም ለእናንተ ይሁን፣ እኔ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። እኔ የምሰጣችሁ ዋጋ ዓለም እንደሚከፍላችሁ ዋጋ አይደለም። ሀብት ቢሆን ንብረት ቢከማች በህንፃ ላይ ህንፃ ወደ ላይ ቢቆለል የቱንም ያክል ገንዘብ ብናከማች ምድራዊው ነገር በዚህ ተከቶ የሚያልቅ ነው። አሁን አይተነው አሁን የሚጠፋ ማን ነው ስለሚያከማቸው ሀብት ቀርቶ ስለራሱ በአራት ነጥብ አስረግጦ የሚናገር? ብዙዎች ሀብታም ሆንን፣ ብዙዎች ህይወት ተሳካልን፣ ኑሮን አገኘነው ብለው ሀብታቸውን ያጡ የሉ? በደቂቃ ውስጥ ቤታቸውን የበተኑ የሉ? ምድራዊው ነገር የሚከፍለው ጊዜያዊነትን ስለሆነ፣ ነገር ግን እኔ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም ጠዋት ሰላም ቢሰጣችሁ ከአንድ ሰዓት በኋላ ሽሮ ሐዘን በሐዘን ያደርጋችኋል። ዓለም የሚያስደስትና የሚያስመሰግን ነገር፣ ድንቅ የሚያስብል ነገር፣ በሰዎች ዘንድ ዕውቅናን የሚያስገኝ ነገር ቢሰጣችሁ ማታ ላይ በአንድ ወሬ ይሽረዋል። ይህ አይደለም። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ስለዚህ አለ የምታደርጉትን ነገር ሁሉ በስውር አድርጉት፣ እናንተን የሚያያችሁ ድንቅ የሆነው አምላካችሁ በሰማይ አለና ዋጋችሁ እንዲበዛ ከፈለጋችሁ እንዲያደርጉ። ስንቶቻችን ይሄን እናደርጋለን? እግዚአብሔር ስለሰጠን ነገር፣ እግዚአብሔር ከሰጠን ላይ የምናደርገውን ነገር ከታይታ ውጪ ስንቶች እናደርጋለን? ጸሎታችን እንዲሰማ ከመንበረ ጸባዖት እንዲደርስ ከእግዚአብሔር መንበር እንዲደርስ ስንቶቻችን በእውነት መኝታችንን አልጋችንን በልባችንን እናርሳለን? ስንቶቻችን ተደብቀን እንጸልይ ይሆን? ከእግዚአብሔር ጋር ምስጢር ያለን ስንቶቻችን ይሆን? ነጠላ አጣፍተን ወደ ቤተ መቅደስ ስንመጣ ለታይታ የማንመጣ ስንቶቻችን ይሆን? ተስፋ ያለን ሰዎች ስለሆነ ተስፋችንን የምናገኘው እግዚአብሔር በሚያዘን እግዚአብሔር በሚሰራው ሥርዓት ውስጥ ስናልፍ ነው። ለሰዎች ትታዩ ዘንድ መጽዋዕታችሁን በሰው ፊት አታድርጉ አለ። በግልጽ የሚያያችሁ አምላክ በስውር የምታደርጉትን በግልጽ ይከፍላችኋል። ተስፋ የምናደርገው የእግዚአብሔርን መንግስት ነው። እግዚአብሔር ደግሞ ለሰው ልጆች በላይ ያለው በሰማይ ያለው ፈቃዱ እንዳይጠፉ ነው። እንዳንጠፋ ይፈልጋል። እንዳንጠፋ ልዑለ ባሕርይ የሆነ አንድያ ልጁ ከዓለም በፊት ያለ እናት ከአባት የተወለደው ከዓለም በኋላ ካለ አባት ከእናት ብቻ የተወለደው ንጉሥ ሆኖ ሳለ አምላክ ሆኖ ሳለ ሁሉንም ዓለም አሳልፎ የሚኖር ሆኖ ሳለ
ነገር ግን የባሪያን መልክ ይዞ እንዲመጣ ወደ ምድር ላከው ይላል። እንዳንጠፋበት የሰው ልጆች ሁሉ እንዳይጠፉ ይህ የአባቱ ፈቃድ ነው። ይህ የእርሱ ፈቃድ ነው። ይህ የመንፈስ ቅዱስ ፈቃድ ነው። ይህ የእግዚአብሔር ፈቃድ በሰማይ ያለው በምድር እንዲሆን ተስፋ እናደርጋለን። ሁለተኛው የሚያስተምረን ተስፋ ነው። ሶስተኛው ፍቅር ነው። እዚህ ላይ አሁን ሁላችንም በደንብ የምንማርበት ኃይለ ቃል ምክንያቱም አንደበታችንን መክፈት ከጀመርንበት ጊዜ ጀምሮ አባታችን ሆይ ሳይጸልይ በቀን የማይውላል እስቲ በቀን ውስጥ አባታችን ሆይ ሳይል የሚውል እጁን ያሳይ። ቢያንስ አንድ ጊዜ የማይል በቀን ውስጥ አባታችን ሆይ ሳይጸልይ አንድ የሚውል ሰው አለ? እስቲ እጁን ያሳይ። የለም አለ? የሰይጣን ጆሮ ይደፈን ካለ የሰይጣን ጆሮ ይደፈን። አባታችን ሆይ ስንል እንዳልኳችሁ ብዙ ምስጢራት አሉት። ትልቁ ቁልፍ ምስጢር ግን ፍቅር ነው። ይሄንን የምናይበት እስቲ እንደገና በሉልኝ። ከመጀመሪያ ጀምሮ ድምጻችሁን ከፍ አድርጋችሁ አባታችሁ ነው ይበሉልኝ። በቃ በደላችንን ምንበረን ቀጥሎ እኛም የበደልነውን ሳይሆን የበደሉንን አስተካክላችሁ ልትሉ ይገባል። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ነው። ልብ በሉ። የበደልናቸውን አይደለም፣ ያስቀየምናቸውን አይደለም፣ ያሳዘናቸውን አይደለም። እነርሱ እኛ ላይ በክፉ ሐሳባቸው በደል ያደረሱብን ያስቀየሙንን ብዙ ነገር ያደረጉብን የበደሉንን ይቅር እንደምንል አንተ ይቅር በለን። ምንድነው ይሄ? ፍቅር ነው የሚያስተምረው። በደል አድርሰውብን ክፉ ነገር አድርገውብን ምናልባትም የሚጎዳን ሊሆን የሚችል ነገር አድርገውብን እነዚያን ሰዎች ስለማብለን ይቅር እንላለን? ንገሩኝ፣ ስለማብለን ይቅርታ ታደርጉም ማለት ነው ለበደሏችሁ እናንተ። ይሄ ከሆነማ ከንቱ ነው ማለት ነው። ስለዚህ አባታችን ሆይ ብለን ስንጸልይ እንደው በዋዛ እንዳናየው ትልቅ ጸሎት ነው። የበደሉንን ይቅር ከማን የተማርነው ነው? ይሄ ከየት ያመጣነው ነው? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ነው። ኃጢአት ሳይኖርበት በደል ሳይኖርበት ምንም ጥፋት ሳይገኝበት በሚከሱት ሊሰቅሉት በሚያጣድፉ ሰዎች ፊት ምስክር የሌለው ሊመሰክሩበት ያልተቻላቸው ይሄ ነው በደሉ ሊሉት ያልቻሉትን ጌታ ንጹሕ ባሕሪ ኢየሱስ ክርስቶስን ነገር ግን አዳም በበደለው በደል የሰው ልጅ በጣሰው ሕግ ሞቶ ስለነበር የሞተውን የሰው ልጅ ሕይወት ይሰጠው ዘንድ የጠፋውን የአዳም ዘር ይመልሰው ዘንድ ያጣውን ልጅነት ይመልስለት ዘንድ ወደ ቀደመ ስፍራው ይመልሰው ዘንድ በሔዋን ዕፅን መብላት ከገነት ወጥቶ የነበረውን የሰው ልጅ ዳግመኛ ወደ ገነት መልሶ በድንግል ማርያም በኩል ከቅዱስ ሥጋውና ከክቡር ደሙ ይበላ የዘላለም ሕይወትን ያገኝ ዘንድ ያደርገው ዘንድ የሰው ልጅ ወደ ምድር መጥቶ በመስቀል ላይ ተሰቀለ። ለሚያዳፉት፣ በጅራፍ ለሚገርፉት፣ በሽመል ለሚመቱት፣ መራራና ቆምጣጤ ለሚያጠጡት፣ ጎኑን በጦር ለሚወጉት፣ የሾህ አክሊል ለደፉበት 6666 ጊዜ ስጋው አልቆ አጥንቱ እስኪታይ ደም አልቆ እጅ እስኪያወጣ ድረስ ያለ በደሉ ያለ ኃጢአቱ የገረፉትን ከ6 ሰዓት እስከ 9 ሰዓት ድረስ እስከ 11 ሰዓት ድረስ በመስቀል ላይ ያዋሉትን ያለ በደሉ ያለ ኃጢአቱ ያንገላቱትን ያንከራቱትን ሰዎች ምን አለ? የሚያደርጉትን አያውቁምና ይቅር በላቸው። ለዚህ እኮ ነው
ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስ በወንጌሉ በመልእክቱ ሲጽፍ ከዚህ የሚበልጥ ፍቅር ለማንም የለውም። ጌታ ኢየሱስ ክርስቶስ በመስቀል ላይ ለኛ ካደረገው ከሰራው ሥራ የሚበልጥ ፍቅር ከዚህ የሚበልጥ መውደድ የለውም። ምንም የለም ማለት ለማንም የለውም። ዋጋ ከፈለ። እንወደው ዘንድ እንኳን ደም ግባት አልነበረው። እንዲህ በሰው አይምሮ ተስሎ የሚያልቅ አይደለም መከራው፣ የከፈለው ዋጋ፣ የሰራው ሥራ ከዚህ የሚበልጥ ፍቅር ለማንም የለም። እርሱ ግን እንዲህ ላደረጉት ለዚያው ያለ በደሉ ያለ ኃጢያቱ ንጹሕ ባህሪ ሆኖ ሳለ እንዲህ ያደረጉትን አምላካችን አምላኬ ሆይ የሚያደርጉትን አያውቁምና ምን በላቸው ከዚህ የሚበልጥ ፍቅር የታለ ታዲያ? ስለዚህ እኛ በየትኛው ጽድቃችን ነው በየትኛው ቅድስናችን ነው ሌሎች ላይ ቂም የምንይዘው? በየትኛው መንፈሳዊነታችን? እርሱ የሁሉ ጌታ የሁሉ ገዢ ሆኖ ሳለ ዓለምን አሳልፎ የሚኖር በኋላ ለፍርድ በመላእክት ታጅቦ የሚመጣ አስቀድሞም ከአባቱ ሳይለይ በቃልነቱ ዓለምን የፈጠረ ሰዎችን ይገዛ የነበረ ጌታ ወደ ምድር መጥቶ መከራን ተቀብሎ ይቅር በላቸው ካለ እኛ ማን? ትልቁ ቁልፍ ጥያቄ ነው። ታዲያ ስንቶቻችን ይቅርታን በልባችን ሞልተናል? ስንቶቻችን ዕለት ዕለት በመናገረው ጸሎት ውስጥ ያለውን አባታችን ሆይ ያስተውለናል? የተቀያየመው ሰው የለም። በመቅደሱ ነው ያላችሁት። በእግዚአብሔር ቤት በቅድስናው ስፍራ ነው ያለነው። ልባችን ቂም የያዘበት ሰው የለም። ጊዜና ወቅት የምንጠብቅለት ሰው የለም። እርሱንም ይቅር አልለውም ብለን ልቦናችንን አጠንክረን መንፈሳዊነታችንን በስጋዊነት ሽረን የተቀመጥን የለንም። ከጌታ በልጠን ነው እንዴ? ከሞተልን ጌታ በልጠን ነው? ሕይወቱን ከሰጠን ጌታ በልጠን ነው? የቱ ጋር ነው መንፈሳዊነታችን? የእርሱ መሆናችን የቱ ጋር ነው? የእግዚአብሔር ነን ብለን የምናውጀው ምኑ ላይ ነው? ስለዚህ እግዚአብሔር እንዲህ ይላል፣ የበደሉንን ይቅር እንደምንል። ማን ነው ይሄንን ቃል የተናገረው? ጌታ ራሱ እኮ እንዲህ ብላችሁ ጸልዩ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ዛሬ ገብታችሁ ወይም ነገ ጠዋት ሲነጋ እርግጠኛ ነኝ የበደላችሁን ሰው ይቅር እንደምትሉ ትላላችሁ አይደል? የተቀያየማችሁትን ይቅርታ ጠይቃላችሁ። ያን ጊዜ ጥንተ ጠላታችን ዲያብሎስ ይሸነፋል። ጌታ በመስቀል ላይ ሆኖ እንዲህ ለሚያደርጉበት ማዕተን ማምጣት ይችል ነበር። 6 ሰዓት በሆነ ጊዜ በዕፀ መስቀል ላይ በችንካር በአምስቱ ቅንዋተ መስቀል በሳዶር በአላዶር በዳናት በአዴራ በሮዳስ በቸነከሩት ጊዜ የእሾህ አክሊል በራሱ ላይ አምጥተው በጎነገኑበት ጊዜ በዚያን ጊዜ የምድር ዓለቶች ተሰነጣጠቁ ይላል መጽሐፍ ቅዱስ። ፀሐይን ጨለመች፣ ጨረቃ ደም ሆነች፣ ከዋክብትም ረገፉ። ሞተው የነበሩ ሙታን ሁሉ ከመቃብር ተነሱ። ታላቅ የምድር መናወጽ ሆነ። ይህ ጌታ በአንድ ቃል ዓለምን ማሳለፍ የሚችል ጌታ ነገር ግን ይቅር በላቸው የሚያደርጉትን አያውቁምና። ስለምንድን ነው ቢሉ የፍቅር አምላክ ነውና። ነገር ግን በኃይሉ በችሎቱ ቢያጠፋቸው ኖሮ ቸር ነኝ ይላል፣ መሐሪ ነኝ ይላል። ነገር ግን ይህን አላደረገም፣ ይቅርታውና ፍቅሩ አልታየም። ስለዚህ በኃይሉ አጠፋቸው ይሉ ነበር። እንከን አልነበረበትም የኛ ጌታ። በየትኛው በስጋ ወቅት ያደረገው ነገር ሁሉ ሊከሱት የሚችሉበት ምንም አይነት ምክንያት አልነበራቸው። ስለዚህ
ጠላት ይሄንን ይዞ ይመጣ ነበር፣ ተሸነፈ በፍቅር። አሁንም በህይወታችሁ ጠላታችሁ ዲያብሎስ እንዲሸነፍ ከፈለጋችሁ የፍቅር ሰውና የይቅርታ ሰው ሁኑ። ርዕሰ መነኮሳት መቃርስ አባታችን አባ መቃርስ በህይወቱ ምንኩስናን የጀመረ ገዳምን የገደመ አባት ነው። እግዚአብሔርን ያስደሰተ አባት ነው። እግዚአብሔር ስራውን ስላየ ቅድስናውን ንጽህናውን ስላየ የምድር ተጋድሎ በሚያበቃበት ወቅት የክብር አክሊል ወርደውለት በእግዚአብሔር እቅፍ ሆኖ ወደ ሰማይ ወደ መንግስት ሲያልፍ ጠላታችን ሰይጣን መቃርስ ሆይ አመለጥከኝ። ተመልከቱ፣ ሰይጣን እኮ ልቡ ትልቅ ነው። በቅድስና ያሉትንም እስከ መፈተን ይደርሳል። ለዚህ ነው የተመረጡትን እንኳን እስከ ማሳት ይደርሳል ያለው ጌታ። ወደ ላይ ያየ አመለጥከኝ፣ አዎ አመለጥኩ ቢሉት በትዕቢት ሊወድቅ ነው። ቅዱሳን አባቶች በመንፈስ ቅዱስ መሪነት የሚመሩ ስለሆኑ አላመለጥኩም፣ አሁንም ገና ነኝ፣ አልበቃሁም ማለት። ያን ጊዜ ጠላት ዲያብሎስ የበለጠ ተሸነፈ፣ ወደቀ። ዳግም ቀና ብሎ አባ መቃርስን ላያይ ወደቀ። ትህትና፣ ፍቅር፣ ይቅርታ፣ እነዚህ ሶስት ነገሮች ጠላታችን ሰይጣን የሚሸነፍበት የሚወድቅበት ነው። ከዚህ በፊት ነግራችኋለሁ። ደግሜ ግን ስለሚያጠናክር የኔ ምሳሌ ነግራችኋለሁ። ያቺ ሴት የተሳለችውን ስለት ነግራችኋለሁ አይደል? የተሳለችውን ስለት እግዚአብሔር ስላልሰማ ወይም ጊዜው ስላልፈቀደ እግዚአብሔር ሰዓቱ ስላልደረሰ የሚፈጽምበት ጊዜ ለሰይጣን ተስላ ኩታ ልታለብሰው ሄደች። እንደ አጋጣሚ ወይም ደግሞ የእግዚአብሔር ፈቃድ ሆኖ እግዚአብሔር የሚሰራበት ጊዜ ስለነበረ እሷ ለሰይጣን በተሳለችበት ወቅት ስለቱ አወጣ። ነገር ግን የሰራው ማን ነው? እግዚአብሔር ነው የሰራው። እግዚአብሔር በጊዜው ስለሰራ እሷ ግን ከአንደበቷ ለሰይጣን የተሳለችበት ወቅት ስለነበር ስለቷን ይዛ ሰይጣንን ፍለጋ መሄድ ጀመረች። ሰይጣንን ፍለጋ ብትሄድ ብትዞር ምድርን ብታስስ ሰይጣንን በአካል ማግኘት አልቻለች። ስለዚህ የንስሐ አባቴ መምሬ በቤተ ክርስቲያን አሉና አይጠፉምና እስቲ በዕለተ ሰንበት አባን ሄጄ አማክራቸዋለሁ ሰይጣን የት እንደሚገኝ ብላ ወደ ቤተ መቅደስ ትመጣለች። አባ ደግሞ ስራቸው ነውና የተጣሉ ባልና ሚስትን ሊያስታርቁ ሽምግልና ወንበር ዘርግተው ቁጭ ብለዋል። በቃ ይቅር ለእግዚአብሔር ተባባሉ። አንተም ከባት ያበሳ አንቺም ከባት ያበሳ መሆን አለባችሁ። ትዳር ተቻችሎ ነው። ሁለትነት አንድነት ቢሆንም ነገር ግን ሁለት አካል ሁለት ሐሳብ ናችሁና ተቻችላችሁ አንተ ትተህ አንቺ ትተሽ ነው እያሉ ቢመክሩ ቢገስጹ ሚስት እሺ ብትልም ባልም ቢያል አልመለስም እርሷን ይቅር ብላት ሰማይና ምድር ይደፋብኝ እንዲህ የምንል ሰዎች የለም። እከሌን ይቅር ብንለው ሰማይ ይደፋብኝ የምንል እኮ አለ። ሎቱ ስባት ልባችን ለይቅርታ ስላልተመለሰ ጌታ ለገደሉት ይቅርታን ሲለምን እኛ ግን ሰማይና ምድር ይደፋብን የምንል ብዙዎች ነን። እርሷን ይቅር ብላት እንዲህ ያደርግብኝ እንዲህ ይሁንብኝ ማለት ጀመረ። እንግዲያውስ እኔ አውግዣለሁ። እርሷ ነፃ ናት፣ ይቅርታን ተቀብላለች፣ ይቅር ብላለች። ስለዚህ ይቅርታዋን ስላልተቀበልክ አበሳዋ በገላዋ ባንተ ይሆናል እኔ አንስቻለሁ እጄን ሲሉ ካህኑ ይቅርታን ረግጦ ፍቅርን ረግጦ ሲሄድ ያቺ ሴት ድንገት ትደርሳለች። አባቴ ሆይ እንደምን ዋሉ እንደምን አረፈዱ እንዲህ አይነት ስለት ተስዬ ነበር ለሰይጣንና እባክዎትን የት እንደማገኘው ይንገሩ ይሄን ስለት ላድረሰው። ትልቅ እጅግ የሚያምር ኩታ ፈትላለች። ያው ልጅ ሩጪ ያው እዛ ቤተክርስቲያን በር ላይ ሊወጣ ያለው እሱ ነው ሰይጣን። ያ ሰውዬ አዎ በይሩጪ ሮጣ ሄዳ ከፊት ለፊቱ እግሩ ላይ ትደፋና ተነስታ ያንን ኩታ ታለብሰዋለች። ይደነግጣል። ማነሽ አንቺ ምንድነሽ? ከየት ነው የመጣሽው? አይ ስለት ተስዬ ነበር ላንተ። ለኔ እኔ ማን ነኝ? አንተ ሰይጣን አይደለም እንዴ? ኧረ አይደለሁም እኔ ሰው ነኝ። ኧረ እኔ ወልህ እንዲህ አይነት ስለት ለሰይጣን ተስዬ ነበር። ስለቴ ስለደረሰ አሁን ላደርስ መጣው። እና ታዲያ ማን ነው ሰይጣን ያለሽ? እኛ አባት እዛ በቁጭ ያሉት ሰይጣን ነው ብለውኛልና እልል ብላ
ያንን ስለት አለብሳ ስትመለስ በንዴት ይመለስና እንዴት ነው እንደዚህ የሚሉት አባ እኔ ሰይጣን ነኝ ይቅርታን የማይወዱ ፍቅርን የማያውቁ የበደሏቸውን ሰዎች ይቅር የማይሉ እውነትም ሰይጣን ናቸው እግር ላይ ወድቆ ሚስቱ እግር ላይ ወድቆ ይቅርታ ለምኖ ታረቀ ሴትዮዋም ስለቷ ሳይሳካና ሳይሰምር ያኩታ ወደ ቤተ መቅደስ ገባ ለእግዚአብሔር ቤት አገልግሎት እግዚአብሔር ስሙ የተመሰገነ ይሁን ስለዚህ ይቅርታን የማይወድ ሰው የሰይጣን ግብር ነው የሚያደርገው ማለት ነው ግድ የለም በልቦናችሁ ውስጥ ቂም የቋጠራችሁ በቀለ ያዛችሁ ይቅርታን አላደርግም ብላችሁ ሰማይ ይደፋብኝ ምድር ትገልበጥ ያላችሁ ካላችሁ ከዚህ ሰዓት ጀምሮ ራሳችሁን ለእግዚአብሔር አስገዙ የይቅርታ ሰው ሁኑ የፍቅር ሰው ሁኑ ዮሐንስ በመልእክቱ ላይ ሲጽፍ እንዳለ ፍቅር እግዚአብሔር ነው ስለዚህ ፍቅር የሌለው እግዚአብሔርን አያውቅም አያውቅም እግዚአብሔርን አያውቅም ይህ ትልቅ አርዕስት ነው ሰፊ አርዕስት ነው ፍቅር የሌለው እግዚአብሔርን አያውቅም ስለዚህ የሚገድሉትን ለሞት አሳልፈው የሚሰጡትን በሸላቾቹ ፊት እንደሚታረድ በግ በሚነዱት ፊት ዝም አለ ለመታረድ እንደተዘጋጀ በግ አፉንም አልከፈተም ብሎ ኢሳይያስ በምዕራፍ 53 ቁጥር 1 ጀምሮ እንደገለጸልን በሚያርዱት በሚገሉት ፊት ይቅርታን ያደረገ የሞተልን አምላክ የኛ ጌታ ክርስቶስ አንበልጥ ስለዚህ ሶስተኛው ይቅርታ ማድረግ ነው በዚህ ውስጥ በአራተኛነት የምናየው ትህትና አራተኛው ትህትናንም የምናገኘው በዚህ ውስጥ ነው ለሌሎች ዋጋ መስጠት እዚሁ ቦታ ላይ በደላችንን ይቅር በለን እኛም የበደሉንን ምን እንደምንል ይቅር እንደምንል ስንል በኔ ኃጢአትና በኔ በደል እኔ አሳዝኘው ወይኔ አስከፍቼው ይሆናልና የበደለኝ ሰው ይቅር እለዋለሁ እርሱ ከኔ የተሻለ ነው እኔ ግን ምናምንቴ ነኝ ያለ ራሱን ትውት ያደረገ ራሱን ዝቅ ያደረገ ነው ስለዚህ ይህ ትህትናን የሚያስተምረናል ትህትና ሊኖረን ይገባል ትህትና አጋንንት የሚሸነፍበት ሰይጣን የሚያፍርበት አንዱ መንፈሳዊ ትሩፋት ስለሆነ በቅዱስ ጴጥሮስ ልብ ውስጥ አድሮ የነበረው የትህትና ጸር ሰይጣን ጌታን በጸሎተ ሐሙስ ወገቡን ታጥቆ የሚታጠቡበትን አንጥቶ እግራቸውን ሊያጥብ ጎንበስ ባለ ጊዜ በርግጥ ስለ ፍቅሩም ነው አንድም ሰይጣን ትህትናውን ከውስጡ አሟጦ ሊያጠፋበት ነበርና ዝቅ ብሎ ትህትናን ሊያስተምረው ሲል አታጥበኝ እግሬን አለው እንግዲያውስ እኔ ካላጠብኩ በእኔ መንግስት በእኔ እድል ፈንታ የለም አለው ከኔ ዘንድ እንዲያ ከሆነማ እግሬን ብቻ አይደለም ሙሉ ሰውነቴን ጠበኝ አለ ቅዱስ ጴጥሮስ ትህትናው ሲገባው በትህትና የምናደርገው ነገር ሁሉ የእግዚአብሔር መንግስት እድል ፈንታ ተካፋዮች ያደርገናል በትህትና አንተ ከኔ ትበልጣለህ አንቺ ከኔ ትሻላለሽ ዛሬ ዘመን ተገላቢጦሽ ሆኖ ተገልብጦ በትራንስፖርትም ሆነ በሌሎች ቦታ ለትልልቅ ሰዎች የሚነሱ ወንበር የሚለቁ ሰዎች የሉ ወጣቱ ትህትና ከልቦናው ጠፍቷል በትህትና የተሰበረ መንፈስ ያለው ወጣት ርቋል ዛሬ አዛውንትን የሚያሽሟጥጥ የሚያንጓጥጥ ለሚናገረው ለድፍረት ቃል ለከት የሌለው ወጣት እየተፈጠረ ይህን የሚያስተውል ልቦና እግዚአብሔር ይስጠን አንድ ትራንስፖርት ላይ በሚጓዙ ወቅት አንድ ወጣት የባስ ወንበር ላይ ቁጭ ብሏል ለሁለት ጸጉር የደረሱ አንድ ባለሸበቶ አባት ደግሞ ፌርማታው ላይ ይገቡና ይቆማሉ አጠገቡ ዝም ብሎ እግሩን አንፈራጦ ቁጭ ብሎ ለሳቸው ቆመዋል ጫወታ ተነሳ በጫወታው መሃል ስለሞት ይነሳል ለምንድነው ህፃናት የሚሞቱት ለምንድነው ወጣቶች የሚያልቁት ነገሩ እኮ የሚገርም ነው ዘመኑ የሚገርም ነው ሲባል እንዴ በጣም አለ ይሄ ወጣት በጣም ነው የሚገርመው እንደናንተ አይነት ሸበቶ ትልልቅ ሰዎች ይያሉ እንደኔ አይነት ወጣቱ ነው የሚሞተው ለምን አባቴ ይሄ ነገር ለምን ይመስሎታል
ጊዜያችን ደርሶ እድሜያችን ደርሶ መልአከ ሞት እኛን ሊወስድ ሲመጣ በእኛ ቦታ እናንተ ተቀምጣችኋል ማለት ነው። ስለዚህ በእኛ ቦታ የተቀመጣችሁትን እናንተን እያነሳ ይወስዳል። ብዙዎቻችን በማይገባን ቦታ ተቀምጠናል ያለ ጊዜያችን፣ ትህትና ስለሌለ፣ ፍቅር ከኛ ስለራቀ፣ ጌታ የከፈለውን ትህትና እኛ መድገም አቅቶን የጌታ አመጣጥ አንድም ለአርያ ነው። ስለዚህ ትህትና አለው። በዚህ ጸሎት ውስጥ ትህትና አለው። የመጨረሻው ጸሎት ነው። ራሱ ጸሎት ነው። ጸሎት አምስተኛው ጸሎት ነው። ይህ ጸሎት አባታችን ሆይ ብለን ስንጸልይ ከእግዚአብሔር ጋር የምንገናኝበት ነው። እኛ የሚያስፈልገንን ነገር የምንጠይቅበት፣ ለስጋችን ሳይሆን ለነፍሳችን። አስቀድማችሁ መንግስቱንና ጽድቁን ፈልጉ እሹ ሌላው ሁሉ ይጨመርላችኋል ብሏል ቅዱስ ማቴዎስ። አስቀድማችሁ መንግስቱንና ጽድቁን እሹ ሌላው ይጨመራል። ስለዚህ ጸሎት ነው ከእግዚአብሔር ጋር መንግስቱን ጽድቁን የምንፈልግበት፣ የዘላለም ሙሽሮች ሆነን የምንታጭበትን መንግስት የምንለምንበት። እግዚአብሔር ፈጥሮናል። እግዚአብሔር ሁሉን ነገር ሰጥቶናል። በሰጠን ነገር ተጠቅመን የእግዚአብሔር መንግስት ወራሾች እንድንሆን ከእግዚአብሔር ጋር የምንነጋገርበት ቋንቋችን ነው። ስለዚህ ጸሎት ነው። ይህ አባታችን ሆይ የሚለው ጸሎት ብዙ ነገር ይዟል በውስጡ ብዙ ነገር። ይህ ጥቂቱ ነው። እግዚአብሔር አምላክ ከዚህ ተጠቅመን ከጸሎቱ በረከት ተሳታፊ ሆነን የዘላለም መንግስቱ ወራሾችን እንድንቀበል ያስተማረንና የመከረን የሁላችን አባት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስምንተኛው ሺህ ውድ ኦርቶዶክሳውያን ወገኖቼ፣ ሀገር ውስጥና ከሀገር ውጭ የምትገኙ ሁላችሁ ይህንን ማህበራዊ ትስስር ስምንተኛው ሺህ ብለን ስንሰይም የዘመኑን ፍጻሜ መድረስ ለኦርቶዶክሳውያንም ይሁን ከኦርቶዶክሳውያን ውጭ ላሉ ሁሉ በተረዳና በታወቀ ገልጠን ለማሳየት ከሚል የተነሳ ነው። ስምንተኛው ሺህ ቲዩብ የዘመኑን ማለቅ በማጉላት ትውልድ ወደ መልካም ስነ ምግባር እንዲመለስ፣ እግዚአብሔር የሚወደውን እንዲተገብር በትምህርተ ወንጌል፣ በዝማሬ፣ በተከታታይ ትምህርቶችና በኪነ ጥበባዊ ዝግጅቶች ኦርቶዶክሳውያን ምእመናት ሁሉ ከተኙበት እንዲነቁ፣ ከድካማቸው እንዲበረቱ ይተጋል። እግዚአብሔር አገልግሎታችንን እንዲቀበለው ከሁሉ በላይ የምትሆን የእመቤታችን የቅድስት ድንግል ማርያምን ጸሎትና ምልጃ፣ የቅዱሳንን ተራዳይነት አጋዥ በማድረግ የእግዚአብሔርን ቸርነት ተስፋ በማድረግ እናገለግላለን። ውድ ኦርቶዶክሳውያን ወገኖቼ፣ ይህ አገልግሎት ለሁሉ ይዳረስ ዘንድ ይህንን ማህበራዊ ትስስር ሰብስክራይብ በማድረግ የበኩላችሁን መንፈሳዊ ግዴታ እንድትወጡ በኃያሉና በቸሩ እግዚአብሔር ስም እንጠይቃለን። ስምንተኛው ሺህ ቲዩብ